ከኢትዮጵያ ፕሪሚየር ሊግ 35ኛ ሳምንት ጨዋታዎችን እንጀምራለን። ረፋድ 3 ሰዓት ተኩል የተደረገ ሲዳማ ቡና ከአርባ ምንጭ ያገናኘው ጨዋታ 0-0 በሆነ ጨዋታው አቻ ውጤት ተጠናቋል። ግብ አላስተናገደም በሁለቱ ጨዋታ። እንግዲህ ቀደም ብሎ የተደረገ ጨዋታ ነው። ሁለቱ ቡድኖች በደረጃ ለውጥ ያስከትሉበትም ውጤት አስመዝግቧል። በተለይ ተመሳሳይ አንዳንድ ነጥብ አግኝተዋል። አርባም ሲዳማ እንደሚታወቀው በ48 ነጥብ 5ኛ ደረጃ ላይ ተቀምጧል። አርባ ምንጭ ከተማ ደግሞ ዛሬ አቻ በመውጣቱ በ44 ነጥብ 10ኛ ደረጃ ላይ ተቀምጧል። ከ9 ሰዓት ላይ ግን ድሬዳዋ ከተማ ከሱል ሽሬ የሚያገናኘው ጨዋታ ከወዲሁ የብዙዎችን ትኩረት የሳበ ነው። ምክንያቱም ድሬዳዋ ከተማ በ40 ነጥብ 15ኛ ደረጃ ላይ ይገኛል። ይሄም በፕሪሚየር ሊጉ ለመቆየትና ላለመውረድ በሚደረገው ትግል ላይ ወሳኝ ፍልም ያደርጋል ተብሎ ነው የሚጠበቀው። በዚህ ጨዋታ ላይ ሱል ሽሬ ቀደም ብሎ በ22 ነጥብ መውረዱን ያረጋገጠ ክለብ ነው። ድሬዳዋ ከተማ ያለፉትን 3-4 አመታት በፕሪሚየር ሊጉ እንዲህ ላለመውረድ የሚታገል ቡድን እንደሆነ የሚታወስ ነው። ትናንትና የተደረጉ ወሳኝ መርሃ ግብሮች ነበሩ። በተለይ መቀሌ ሰባ እንደርታ ማሸነፉ የሚታወስ ነው። ኢትዮ ኤሌክትሪክም አሸንፏል። በተመሳሳይ ፋሲል ከነማ ወሳኝ ነጥብን ይዞ ወጥቷል በትናንትናው ጨዋታ ላይ። ስለዚህ ድሬዳዋ ከተማ ደግሞ ላለመውረድ በሚደረጉ ጨዋታዎች ላይ ብርቱ ፍክክር ያደርጋል ተብሎ ይጠበቃል። እንደሚታወቀው በዘንድሮ ውድድር ዘመን 4 ክለቦች ናቸው በፕሪሚየር ሊጉ የሚወርዱት ነው። ከወዲሁ ሁለቱ ክለቦች መውረዳቸው ማረጋገጣቸው የሚታወስ ነው። ወልዋሎ አዲግራት ዩኒቨርሲቲና ሱል ሽሬ። እንግዲህ ቀጣይ ሁለት ቡድኖች ደግሞ በቀጣይ በሚደረጉ ጨዋታዎች ላይ የሚለዩ ይሆናል። እንግዲህ የኢትዮጵያ ፕሪሚየር ሊግ አክሲዮን ማህበር እግር ኳሱን ጨዋታ ውድድሮችን የሚያካሂደው አካል በእነዚህ ቀጣይ በሚደረጉ ጨዋታዎች ላይ ከፍተኛ ትኩረት መደረግ ያለበትና ጥንቃቄ መደረግ ያለበት ነው። ምክንያቱም ላለመውረድ በሚደረጉ ትግሎች መሀል የሚፈጸሙ አንዳንድ ስህተቶችን ለማረምና ጨዋታዎቹን ሚዛናዊና ፍትሃዊ ለማድረግ በሚደረጉ ጥረቶች ላይ ጥንቃቄ ሊደረግ ይገባል። ትናንትና በተመሳሳይ 3 ጨዋታዎች በተመሳሳይ ሰዓት ነበር የተደረጉ። ቀጣይ ጨዋታዎች ደግሞ እንዲሁ ላለመውረድ በሚደረገው ትግል ላይ ወሳኝ ምዕራፍ ስላላቸው በተመሳሳይ ሰዓት ይደረጋሉ ተብሎ ይጠበቃል። ሌላውኛ የዓለም ክለቦች ዋንጫ እየተካሄደ ይገኛል። ትናንትና ነው ከትናንት በስቲያ ነው መክፈቻውን ያደረገው። እንደሚታወቀው ኢንተር ማያሚና አልአህሊ ባደረጉት ጨዋታ ነው መክፈቻውን ያደረገው። 0-0 መለያየታቸው የሚታወስ ነው። ትናንትና ባየር ሙኒክ 10-0 ማሸነፉ የሚታወቅ ነው። የዓለም ክለቦች ዋንጫ ዛሬም የሚደረግ ይሆናል። ቼልሲ ከሎስ አንጀለስ የሚያደርጉት ጨዋታ ደግሞ ተጠባቂ ነው። ቼልሲ እንደሚታወቀው የአውሮፓ ኮንፈረንስ ሊግ ዋንጫ ማንሳቱ የሚታወቅ ነው። አሁን በቡድኑ ስብስብ ውስጥ አንድ አጥቂ ጨምሯል። ሊያም ዴላፕን እንግዲህ በስብስብ ውስጥ አካቶ ነው ወደ አሜሪካ ያቀናው። ሁለት ቡድኖች የሚያደርጉት ጨዋታ ተጠባቂ ነው። ምሽት 4 ሰዓት ላይ ይደረጋል። ቦካ ጁኒየርስም ከቤኔፊካ የሚያገናኘው መርሃ ግብር ደግሞ ሌላ ተጠባቂ ነው። በነገራችን ላይ ቦካ ጁኒየርስ በዚህ ውድድር ላይ በርካታ ደጋፊዎች ወደ አሜሪካ ካቀኑት በርካታ ደጋፊዎችን ከተገኙባቸው ክለቦች መካከል ሪያል ማድሪድና ቦካ ጁኒየርስ ይጠቀሳሉ። ቤኔፊካና ቦካ ጁኒየርስ የሚያደርጉት ጨዋታ ከወዲሁ ጥሩ ግምት ያገኘና ጥሩ ፍክክር ያደርጋሉ ተብሎ የሚጠበቅ ጨዋታ ነው። ፍላሚንጎ ከኤስፔራንስ ደ ቱኒዝ የሚያደርጉት ጨዋታ ደግሞ ተጠባቂ ነው። ሁለቱ ቡድኖች እንግዲህ የአፍሪካው ተወካይ ኤስፔራንስ ደ ቱኒዝ ነው። የብራዚል ደግሞ ሻምፒዮኗ ፍላሚንጎ ይገኝበታል። ሁለቱ ቡድኖች የሚያደርጉት ጨዋታ ከወዲሁ አጓጊነት ይዟል። ጋላታሳራይ አካንቻናጉሉ ለማስፈረም ጥረት እያደረጉ ይገኛሉ ብሏል የዝውውር ዘጋቢው ፋብሪዚዮ ሮማኖ። እንደሚታወቀው ኢንተር ሚላን ላለፉትን ዓመታት ጥሩ ስኬትን ያስመዘገበውና ጥሩ እንቅስቃሴ ያሳየው የቡድኑ ቁልፍ የፈጠራ ምንጭ ሆኖ አካንቻናጉሉ ለበልቀቅ ከፍ ያለ ክፍያ ይፈልጋሉ እየተባለ ይገኛል። የመጀመሪያ ጥሪ ማቅረባቸውና እንዲሁም ድርድር እየተካሄደ መሆኑ እየተነገረ ይገኛል። በተመሳሳይ ማርክ አንድሬ ተር ስቴገንን ለማስፈረም ይፈልጋሉ። በተለይ ዋን ጋርሲያ ከኤስፓኞል ወደ ባርሴሎና ማቅናቱን ተከትሎና የቦታው ቀዳሚ ተመራጭ መሆኑ ተከትሎ ማርክ አንድሬ ተር ስቴገን ቅሬታ ውስጥ ይገኛል መባሉ የሚታወስ ነው። እንግዲህ ሌሎች አማራጮችን ይፈልጋል ተብሎ የሚታሰኑ ግራኒት ዣካ ወደ ኤሲ ሚላን ለማቅናት እንዲሁ ድርድር እያደረገ ይገኛል። እንደሚታወቀው ባየር ሊቨርኩሰን ወሳኝ ተጫዋቾችን እያጣ ይገኛል። ፍሎሪያን ቪርዝን አጥቷል። ጀርሚ ፍሪምፖን አጥቷል። አሰልጣኙ ቻቢ አሎንሶን አጥቷል። አሁን ደግሞ ባለፉት 2 አመታት ለቡድኑ ቁልፍ ስኬት ሲያበረክት የነበረው ስዊዘርላንዳዊ አማካይ ግራኒት ዣካ ሊያጣ እንደሆነ እየተነገረ ይገኛል። ኤሲ ሚላን ከሱ በተጨማሪ ሉካ ሞድሪችንም ማስፈረም ይፈልጋሉ። ሁለቱ በእድሜያቸው ገፋ ያሉ ተጫዋቾች ናቸው። ነገር ግን አማካይ ክፍላቸውን ለማጠናከርና በስብስብ ውስጥ የማሸነፍ ስነልቦና ከፍ ያሉና ልምድ ያላቸው ተጫዋቾችን ማክስ አሌግሪ ይፈልጋሉ። ከዚህ አንጻር ይህንን በትኩረት ይሰራሉ ተብሎ ይጠበቃል። ባርሴሎና ቲያጎ አልካንትራን በድጋሚ ወደ ስብስቡ ያመጣል ተብሎ